ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የስስ ቻናል ተከታታዮች እንደምን ከረማችሁ? እንደምን አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። እህት ወንድሞቼ ብርታታችሁ አይለየኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክት ጫን እያደረጋችሁ ቤተሰብ እንሆን ማለት ነው። ቪዲዮው እስከ መጨረሻ እንድታዳምጡልኝ በትህትና እጠይቃለሁ። ዛሬ ደግሞ ይዤ የመጣሁት ማለት ነው ምክረ አበው የሚለው ነው ይዤ የመጣሁት። በጥሞና ተከታተሉኝ ዘንድ በትህትና እጠይቃለሁ። እንዴት ናችሁልን? በተረፈ እግዚአብሔር ቅደምልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎትን የማያፈቅር ሰው ብታይ ምንም አይነት በጎ ነገር በውስጡም እንደሌለ ትረዳለህ። ወደ እግዚአብሔር የማይጸልይ ከሆነ በመንፈሳዊነቱ ሞቷል፣ ሕይወትም የለውም። ቅዱስ ዮሐንስ አፈወርቅ። ጸሎትን ችላ የሚል ሰው እንዲሁም ለንስሐ የሚያበቃ ሌላ በር አለ ብሎ የሚያስብም በዲያብሎስን ተሸንግሏል። የተናገረ የሶርያው ማር ይስሐቅ። ጸሎት አእምሮን ወደ እግዚአብሔር ማቅረብ ነው። የሶርያው ማር ይስሐቅ። ጸሎት ጸጋን ይጠብቃል፣ ቁጣንም ያሸንፋል፣ ትዕቢትንም የመከላከል ዝንባሌ ያሳድርብናል። የተናገረ የሶርያው ማር ኤፍሬም። የመንፈስ ፍሬዎችን ያለ ጸሎትን ገንዘባችንን ልናደርጋቸው አንችልም። የተናገረው ቅዱስ ዮሐንስ አፈወርቅ። ጸሎት የማያረጅ ትዕግስትን ገንዘብን የምናደርግባትን ታላቅ የጦር መሳሪያ ነው። የተናገረው ቅዱስ ዮሐንስ አፈወርቅ። ጸሎት ጊዜን ከእግዚአብሔርን ጋር እየተነጋገርክን አይደለምን? እንዴት ያለ መብት ነው! የተናገረው ቅዱስ ዮሐንስ አፈወርቅ። ጸሎት ለማድረግን አታቅማማ፣ ስጋ ከመብልን ከምግብን በተከለከለም በመጠን ደካማ እንደመሆን ነፍስም ከጸሎት ስትከለከል ደካማ ትሆናለች። የተናገረው አቡነ ማቴዎስን ግብፃዊ። ያለ ጸሎት የምናደርገው ወይም የምንናገረው ነገር መጨረሻው ውድቀት ነው፣ ፍጻሜው ኃጢአት ወይም ጉዳት ነው። በማናውቀው ምስጢራዊ በሆነ መልኩ ስጎዳንን እንመለከተዋለን። የተናገረው አባ አጋቶን። ሰው ራሱን ኃጢአተኛ እንደሆነ እያሰበ ወደ እግዚአብሔር ካልጸለየ ጸሎቱን ተቀባይነት አይኖረውም። የተናገረው አባ አጋቶን። ጭካኔ የተሞላ ጠላትነትን በሰው ላይ የሚፈጽመው ቁጣን የተሞላ ሰዎች ከመርዛማዎች የዱር እንስሳን ጋር አንድ ናቸው። አማን ሆይ እባክህ በሰው አትጨክን። የተናገረው ቅዱስ ባስልዮስ ዘቂሳርያ። ስለ እግዚአብሔር ስል የሚናገር መልካም አደረገ።
ስለ እግዚአብሔር ሲል ዝም የሚል መልካም አደረገ። የተናገረው ቃሉ አባ ጳሜንን በምድርም ላይ የምንቆየው የዕድሜን ልክ ቆይታ በዘላለማዊ ሕይወት ስለካ የዓይን ጥቅሻ አፍታ ጋር እንኳን እኩል አይሆንም። የዚህም ምድር ቆይታ እንግዲህ ለዚያኛው የሚያበቃ ነው። የተናገረው አቡነ ሽኖዳ ሳልሳዊ ማንም አትጉዳ፣ ጎረቤትን የሚጎዳን ሰው አታበረታታው፣ ጎረቤትን ከሚያንገላታ ጋር አብረህ ደስ አይበልህ። የተናገረ ቃሉ አባ ሙሴ ጸሊም ሰዎችን ከፍቅር በላይ በየትኛውም አይነት መንገድ ከክፋታቸው ልንመልሳቸው አንችልም። ፍቅር ግን ሰዎችን ከአውሬነታቸው መልሳ ሰዎች እንዲሆኑ የምታደርግ ታላቅ ምሕረት ናት። የተናገረው ቅዱስ ዮሐንስ አፈወርቅ። አሜን። ስለ ቃሉ ለቃሉ ለእግዚአብሔር ፍጹም የተመሰገነና ከፍ ያለ ይሁን። አሜን። ይቆየን። የቅዱሳን በረከት ረድኤታቸው ሁላችን ክርስቲያን ይሁን። አሜን። ይህ ወንድሞቼ ዛሬ ይዤ የመጣሁት ማለት ነው ይሄ ይመስላል። እግዚአብሔር ስለፈቀደልኝ እግዚአብሔር የተመሰገነ ይሁን። ሰምታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ደግሞ እስከ መጨረሻ እንድታዩልኝ ማለት ነው በትህትና እጠይቃለሁ። እግዚአብሔር በፈቀደልኝ መጠን ደግሞ በሌላ ቀን ሌላ ይዤ እመጣለሁ። እግዚአብሔር ከፈቀደልኝ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ፍጹም የተመሰገነ ከፍ ያለ ይሁን። አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም እላችኋለሁ። ሰላም እግዚአብሔር ይብዛላችሁ እህቶቼ፣ ወንድሞቼ። በጣም አመሰግናለሁ። በእውነት ብርታታችሁ አይለየን።